ማለት ፋብለሻል ጉብላ አምሮብሻል ማለት እኮ ነው እኔ እኮ የተቆርሶ ጽም እኮ ጥቅሙ እንደሆነ ስለማይገባኝ ይኸውልህ አትቀባጥርሽ የተጠየቀውን ብቻ መልስ እንደዚህ ጅልም ደንቆሮም ዱዳም ያደረከኝ እንዴ ብዬ ነው የምናገረው የተሰማኝን ስናገር የሚጠብቀኝ ጠረባና ኩርኩም ነው ሰለችኝ እኮ ማለት አሁን እንዴት ነው ከትናንት ነው ይሻላል ሸብረቅ አላልኩብሽ ይሻላል ሰማኝ እንደዚሁ ስታይ ማለት የድሮዋቱ ውስጥ ይነሳና ከዛ በኋላ ፎለለል ሰማም ማለት ድሮ አርጋራ ነበርሽ እንዴ ይኸውልሽ ማን አልገባሽም እኔ አሁን ላይ ስትራቴጂን ቀይሬያለሁ ሴት ልጅ በፎንቃ ጠብ የምትለው በጆሮዋ ነው ሲባል አልሰማሽም ማለት ተይባክሽ አንቺ ዘገያለሽ ደግሞ ይሄን ነገር ለማወቅ ማፍቀር አለበት አንተ ልብ ደግሞ እንደምናውቀው ያነሱ ወደታየን ታሪክ ሲደገም ምን ያስፈልግሽ በዛ ባለስ ጋምሽ አይደለም ወብላ የድሮ ፍቅር ታሪካችሁ ሲደገም ይታየኛል ማለት እኮ ነው መጥፎ ነገር አታስብ እንጂ ጥሩ ነገር አስብ ሰው ያልተይ አይደል ይሻልሻል አለሽ ወብላ እሺ ተፈጥሮን አላድንቅ እንዴ እና ምን ነው ከሴቶቹ ጀመርክ የወንዶቹ ወንድነት ሳልታየህም ቆይ አንቺ ታይቶሻል እንዴ አባ ግርማ ሞገሳቸው በዛ ላይ ደግሞ የሥራ ሰዎች ናቸው እንዴት ደስ እንደሚሉ አረ ቆይ እሺ እዛ ከተማ ያለ ሰው ምንም ወንዳው እንዳላለም ማለት ነው የግድ ወንድ ለመባል እዚህ መጥቶ ማረስና ማብቀል አለበት ማለት ነው እንግዲህ ለኔ ጀግና እሱ ነው ማታ ከስራ ድክም ብሎ ሲመጣ እኔ ምግቡን ሰጥቼ ማበረታታው ባል እና ቆይ የግድ እንደዚህ መስራት አለብን ማለት ነው እንዴ አያቸው እስኪ ላባቸው ጠፍ እስከሚል እየሰሩ በዛ ላይ በቁምጣ ነው የሚሄዱት እንደሚወንድ ልጅ ልኩ ገበሬ ነው እንግዲያውስ እንደዚህ የሚሰማሽ ከሆነ ለራኬብ ደውይላት ለምን ደውይላት ሲጆከ ጀግና ናቸው መቼም ከሶፊ ዘኛት ጊዜ አማች ነው ይያልኩሽ ነው ናሆሚ ለብሩ አንቺ ጠንካራ ከሆንሽ ምንም ነገር አታስቢ እኔም ጠንካራ እሆናለሁ እያለ እየተናገረ ይገኛል ደግሞ ሰው በስቶ ሰው እንዳይቀየመን እያለ ይገኛል አንቺ እኮ ታሸነፊያለሽ አንቺ እኮ መልካም ሴት ነሽ እያላት በጣም እየተናገራትም ይገኛል ማለት ነው እንግዲህ ናሆሚ ብሩን ለማስደሰት በጣም እየተታገለ ይገኛል ማለት ነው በጣም ደስ ይላል ያሁኑ ደስ ይላል ማለት ነው አንቺ ለምንም ነገር መሸነፍ የለብሽም ማሸነፍ ነው እንጂ ያለብሽ መሸነፍ የለብሽም እያላትም ይገኛል ማለት ነው ብሩም እሺ በቃ ሁሉም ነገር እንደሚስተካከል ተስፋ አደርጋለሁኝ እያለ እየተናገረም ይገኛል ማለት ነው እንግዲህ በጣም ደስ ይላል እንደዚህ ከቀጠላችሁ በጣም አሪፍ ነው የሰርጋቸው ነገር የያንዳንዱን በወረቀት ላይ እየጻፈም ይገኛል ማለት ነው ናሆሚ እንግዲህ ብሩን ለማስደሰት የማያደርገው ነገር የለም የማይገባበት ጉርጋደም የለም ማለት ነው ሂሌኒ ግን በጣም አስቸጋሪ ሰው ናት ሂሌኒ የምትናገረው ነገር በፍጹም እንዳሰሚ እያላትም ናሆሚ ብሩን ለማስደሰት አቅዶ ተነስቷል ማለት ነው እንግዲህ በጣም ደስ ይላል እንደዚህም ሆኖም እናንተ አንድ ስትሆኑ እኛንም ደስ ይለናል ማለት ነው በማከራችሁ ጠልቃም ካልገባ የማታስገቡ ከሆነ በጣም አሪፍ ነው ማለት ነው ሁሉንም ነገር የሰርጋቸውን ነገር እየሰሩ ይገኛሉ ማለት ነው እንግዲህ እዚህ ጋር ደግሞ ኬራም ደግሞ ከስራው መልስ ወደ ስራ ሄዶ ወደ ቤት ተመለሰ ማለት ነው ከዛ ጽናት መታ ለምንድነው የመጣከው መታል እንዴ ቤት ነክ እንዴ ብላ ስትል አው እናቴ እያለ ይገኛል ማለት ነው ከዛ እንኳን ደህና መጣልኝ እያለች ትገኛለች ከዛ ኬራም ወይዘሮ ጽናት ስራ ባለመረበሽ ይተባበሩኛል እንዴ እያለ ይገኛል ማለት ነው ከዛ ጽናት ስገባ ጽናት ኬራ የመጣክ እንዴ ብላ ስትል አው እናቴ እያለ ይገኛል እንዴት ነው ቆይ እስኪ በጣም ኒኩም አልችልበትም ምናምን ብሎ ሲል ብላ ስትል እስኪ እንደዚህ ቴስት ማድረግ እንደዚህ ትችያለሽ ወይስ አትችይም ብሎ ይላታል ከዛ አረ በጣም ቀላል ነው ብሎ ብላ ስትለው
አዎ በቃ እንደዛ ከሆነ ጎበዝ ጀግና ነሽ ጀግና ሚስት አለኝ ማለት ነው እያለ እያበረታታት ይገኛል ማለት ነው። እንግዲህ ኬራዬ በጣም አሪፍ ነው። በአሁኑ ሰዓት ኬራና ጽናት በጣም ደስተኞች ናቸው። ሲና ከቤታቸው ስለወጣችና ከህይወታቸው ስለወጣች በጣም ደስተኛ ሆኖ ይቀመጣሉ ማለት ነው። እንግዲህ ጽናትም በጣም ደስ ብሏታል። ኬራዬም በጣም ደስ ብሎታል ማለት ነው። ጽናትና ኬራ እንደዚህ ስትሆኑ በጣም ያምርባቸዋል። ጽናትም አንቺ እኮ እንደዚህ ስትሆኒ በጣም ደስ ይላል። ቤቴ ያማረው እኮ ህይወቴ ደስተኛ የሆነው አንቺ በህይወቴ ስለገባሽና ቤቴ ስለመጣሽ ነው እያለ ይገኛል ማለት ነው። አንዳንድ ወዶች ደግሞ አንቺ በህይወቴ ከመጣሽ በኋላና ቤቴ ከመጣሽ በኋላ ነው ህይወታችን የተበጠበጠው ይላል። ኬራ እውነቱን ተናገረ ማለት ነው። ኬራ ደግሞ አንቺ በህይወቴ ስለመጣሽና በቤቴ ስለመጣሽ ነው ህይወቴ ያማረውና እኔ ደስተኛ የሆንኩት እያለች ትገኛለች። ቲና ደግሞ እየደነሰች መታለች ማለት ነው። ጥርሴ ሳቅን አወቀልኝ እያለች እየተደሰተችና እየጨፈረች መታለች ማለት ነው። ጽናት እንግዲህ ቲና እንግዲህ በጣም ደስ ብሏታል። ጽናት ደግሞ ተነስታ አራቁጭ በይ እያለች ትገኛለች ማለት ነው። ኬራም በሳቅ ፍንድቅድቅ እያለ ይገኛል ማለት ነው። ዛሬ ደግሞ ምን ሆነሽ ነው ምን ተገኘ እያለ ይገኛል። እኔ እኮ ቤቱን ላጸዳ ነው የመጣሁት እያለች ትገኛለች። ከዛ ምን ሆነሽ ነው እዛ እኮ እቃውን እየሰባበርሽ ነበረ ብሎ ሲላል ደስታ እኮ ነው ታዲያ የእናንተም ፍቅር ሰምቶ በጣም እየተደሰተ እቃውም እየተሰባበረ ነው የወደቀው እያለች ትገኛለች። አይ ቲናዬ እኔ እንኳን እነሱን ቀርቶ እኔንም አስቀሽኛል ማለት ነው። ቆይ ቲናዬ እንደዚህ ደስተኛ የሆንሽው በምንድን ነው አሁን ስትል በፊት ለምን እንደዚህ አትሰቂም ብላ ስትል እንዴ በፊት እኮ እቺ ሲና የምትባለው መታ በህይወታችን ገብታ እኮ እናንተን ስትበጠብጥ ነው። አሁን ግን እናንተ ደስ ስላላችሁ እኔም ደስ ብሎኝ ነው የምጨፍረው እያለች ትገኛለች። ጽናት ተነስታ እብድ በያንቺ ጨፍር እያለች ከኬራ ጋር ወደ ክፍላቸው ይገባሉ ማለት ነው። ቲናም ደግሞ መለስ ስላ ወደዛኔ እናንተን ለማስደሰት ነው እንጂ የመጣው ለማስከፋት ነው እንዴ እያለች ትገኛለች ማለት ነው። እንግዲህ ተረዳው ችግር ቀለል አለልኝ እያለችም ጭፈራዋን ቀጥላለች ማለት ነው። እንግዲህ ቲናዬ እንኳን ያንቺ ደስታ እኔን ማስደስቶኛል። እንግዲህ አንቺን ደስ ስላለሽና ወደ ጭፈራ ስለገባሽም እኔም በጣም ደስ ብሎኛል ማለት ነው። ወይ ቲናዬ እንደው ምን ይሻለኛል? የት አባቱ ካልደፈረሰ አይጠፋም እንዴ? ጉድ እኮ ነው። በጣም ደስ ብሎኛል አንቺም ደስተኛ ስለሆንሽ ማለት ነው። እንግዲህ ይህንን ያስደሰተች ነገር ምን እንደሆነ አብረን የምናየው ይሆናል ማለት ነው። የወደፊትሽን በደስታ እንዲለውጥልሽ ተስፋ እናደርጋለን ማለት ነው። እንግዲህ ቲናዬ በጣም ተደስተሻል ዛሬ። ያንቺ ደስታ ማለት የኛ ደስታ ነው። ሁሉም ነገር በደስታ ተለውጦልሻል ማለት ነው። በጣም ደስ ብሎኛል አንቺንም ደስ ስላለሽ። ኪያዬ እንደዚህ ቁጭ ብለሻል፣ ነገር ግን ቀን ሙሉ ስልክ አልደወለችልሽም። እንደዚህ ቁጭ ብለን ነው የምናየው ብላ ስትል ምንም ማድረግ እችላለሁ፣ እኔ ቀን ሙሉ ስልክ ስቀጠቀጥ ነው የዋልኩትኝ፣ እንዴት አድርገን ነው የምናገኛት እያለች ትገኛለች። አውዬ ራስሽን አመመሽ እንዲህ ብላ ስትል አዎ ራሴን በጣም አሞኛል ትላለች። ከዛም በኋላ በጣም ስለተጨናነቅሽ እኮ ነው፣ ጭንቀትም እኮ ራስ ምታት ይለቃል እያለች ትገኛለች። ከዛ ራስሽ እንግዲህ እኔ ትንሽ ሄጄ አረፍ ልበል እናንተ ተጫወቱ እያለች ወደ ክፍሏ ትገባለች ማለት ነው። እንግዲህ በጣም
አውዬ ቅር ካላለች ትንሽ ወርባ ነገር ትሰርልናለሽ ወይ እማዬ ምንም ነገር አልበላችም ብላ ስትል አዊም ደግሞ አው ምንም ችግር የለውም እያለች እሰራልሻለሁ እያለች ትገኛለች። ቆይ ምን እየሆኑ ነው እያለች ትገኛለች ማለት ነው። ቆይ ምንም አናደርግም እንዴ ብላ ስትል ምን እናደርጋለን የምንኩ ግራ ገብቶኝ ነው እያለች ትገኛለች። እንግዲህ ያገታት መጥፎ ሰው ከሆነ እኛ እንዳሰብነው ከሆነ እሱ ወደ ኋላ ማድረግ አያቅም፣ ወደ ኋላም አያደርግም፣ ወደፊት መገስገስ ብቻ ነው እንጂ እያለች ትገኛለች። እንደኔ እሷም ደግሞ ያው አገብታም አልፋ ብትቀመጥ ጥሩ ነው። ሁሉም ነገር የተስተካከለ ቤት መሰለኛለችው። እንደኔ እንደዛ ቢሆንላት ሰላም ይሆናል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆናችሁ በላይክ ግቡ። መልካምነት ለራስ ነው።